ትክክለኛው መንገድ አሁን እስካሁኛው ፓስተር ማኛው አምካሚንግ ቱ ዩ እያለ ነው የሚመጣ። ታይዋለሽ አሁን ጥቁር እንትን መስቀሉ አድርጎ እንደውም እሱ የጴንጤውን ያሻሽለዋል የኦርቶዶክስን ነገር አድርጎ ሰጋበለ السلام عليكم وعليكم السلام ورحمة الله وبركاته بيا ወዴት ነው ከቤት የሚሄዱ? ወዴት ነው የምመጣው? ጋይስትሽ ነው የምመጣው። ይሄ በሀሳብ እዚህ በጭንቅላት ኧረ ኡኡ በኢየሱስ ስም ኧረ ኡኡ አስገድዶ መድፈር እና ይሄ ምንም እኮ አይለያየም። ያው እኮ ነው ሰዎችን ያለ ፍላጎት በሃይማኖትም በሴክሹዋልም በምንም ማስገደድ እንዲህ ነው። ይሄ ድፍረት ነው ማስገደድ። አምባገነን ናችሁ። እኔማ ልጭ ህይወት ታይረፍ ደግሞ ቤት የመተሸረቀስ ውዴት ይለኛል። አለማዳመጥ መብትሽ ነው። ቀጥ ብለሽ ሂጂ በላ ምን ታደርጋላችሁ? እኔ ጋር ከኔ የበለጠ ህይወት ልትኖሩ ትፈልጋላችሁ? እግዚአብሔር ተመችቶ እንኳ ብልጭ ምን ነው በአናቴ ስላልተተከልኩ እንጂ ስላልተቆመጠ ስላለ እንደዚህ ቆንጆ ሆኜ ቀናችሁ ምን አደረግኩ? እንግዲህ እግዚአብሔር የቀረበው ሰው ነው እንግዲህ እንደዚህ አምሮበት ቁጭ የሚለው። መቼ ሰይጣንማ ቢሆን እዚህ ላይ ወጥቼ ወይ እዚህ ላይ እንጨት አድርጌ ወይ ሲጋራ አድርጌ ወደ ነገር አድርጌ አብጄ ነበረ ሰይጣን እኔን ቢቀራብ። እንግዲህ አንድ ጤናማ ሰው የሚያደርገውን በህጉም በሳይንሱም በምኑ ጤናማ ሰው ይኸው ጸጉር ያምራል እንድ በመድኃኒዓለም እስኪ ምን ነው እኔ ልትጸልዩልኝ ወይንም ደግሞ አሁን ልሰድባችሁ ያ ነይ ምን ሆንኩኝ? ወዴት ነው የምመጣው? ወዴት ምን አሁን የት ነኝ ያለሁት? አልታመምኩ፣ አልገረጣው፣ አላጣው፣ አላበድኩ። ሄዱ እዛች ያበደች ሴትዮዋ ጋር ልጇን የተቀማችሁ እነሱ ጋር ለምን አትሄዱ? አንዴ ሙስሊም ሆናለች፣ በቃ እሷ ጋር ሄዱ። እሷን ደግሞ ጴንጤ ያርጓት፣ ዞሮባታል እሷ። እኔ ምን ሆንኩ? እስቲ ልከብ እስቲ እግዚአብሔር ከኔ የራቀበት ምልክት አለው እኔ ላይ። አሁን እግዚአብሔር ርቆሻል። አረ ኮፒ ሊንክ እና ታፕ አድርጉ። እናንተ ደግሞ ለራሱ ተደንቁሯል። ይንትን ኮፒ ሊንክ አድርጉ። እስቲ እኔ ምን ሆንኩኝ? እስቲ እኔ በቃ ወይ ተቸግሬ ወይ አሞኝ ምን ሆንኩኝ? እኔ እስቲ ምን ሆንኩኝ? ንገር። ችግር የለም አክዬ ውደዱኝ እኮ እንዴ። ሰው መውደድማ የሰው ልጅ ግዴታ ነው። ኢየሱስን ስለያዝኩ አላህን ስለያዝኩ እመቤቴን ስለያዝኩ ሰው ስትሆን ብቻ ሰው መውደድ አለቀ ነው ወይስ እነዛ የሶሻል ሚዲያ ጀነራሎች እኛም ማለት ነው አንበረከክናቸው ብላችሁ ማረክን ብላችሁ ዘራፍ። ኢየሱስ ጌታ ነው ለእኛ። እኔ ለኢየሱስ ኢመንት ኒክስ ምንም ማለት ነው። ተው ሁሉ አስጠላባችሁ። እኛ ይኸውላችሁ የሆነ እውነት እናንተ ወንጌልን ምድርን ሙሏት በወንጌል እንዳለው ማድረግ ከፈለጋችሁ ያ ወንጌልን ስበኩ፣ አስተምሩ፣ ተስፋስ እግዚአብሔር እኮ አያቅተውም እኮ በእናንተ የሚምጣ በሌላ የሚመሰል በራይ የሚምጣ በምድር በስጋም አያቅተውም። ግን እንደዚህ አይደረግም። ስራ ነው፣ እዚህ ጋር ስራ ነው። ይሄ አካውንት ስራ አለው። ነርቬን አትበጥሽው። አንቺ ለይቶልሻል፣ በቃ ለይቶላችኋል። ሙሴ በመንፈስ ባህሩ ተሻገረ እንደተባለ በሙሉ እናንተ ማበድ እውነትን የለሳብዱኝ ነው። እግዚአብሔር አንድ ሰው አልፈልግም እዚህ ጋር አልፈልግም ነው በቃ ዲስተርባታ
የቀረኝ የለም። ፍቅር ሲዝም ነው የቀረኝ። በሙሉ ደውቻል። አበላ ልመለስ እንዴ? ኦርቶዶክስ አትሰጥም፣ ችግር አለባት። እኔማ ከኦርቶዶክስ ጋር ጸበኛ መሆን አለብን። ስለ ኢየሱስ ብቻ ስታወራ ደሙ የሚፈላው የእኛ ቤት ሆኖ ምንም አይደማት በመዳነ ጭራሽ ኦርቶዶክስ ስትሆን እኮ ችግሩ ገዳም ገብተህ ቆሎ ሁላ ነው የምትበላው። ገንዘብ የለም። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል። 500 ሺህ ይዘጋል። ኦርቶዶክስ ቆሎ ትሰጣለች ወስዳ ገዳም ላይ ምናምን ነገር። ኧረ ተው ኦርቶዶክሶች ተው፣ አሸቅሉን። ምድረ የጠንቋይ ልጅ ተብታባን በሙላ ለስዕል ሰጋጅ በሙላ እየነገርኩ ነው። ስዕል የምታመልክ ደንቆሮ ማለት የተዋህዶ ልጆች ናቸው። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ ብያለሁ። እንዴት ናችሁልኝ? ሰላም ነው? አልሐምዱሊላህ። ብቻ ድልት እያለኝ ነው መጨረሻ። ዘፈን ይቻላል፣ በተዋህዶ ዘፈን ይቻላል። አልሐምዱሊላህ ከካፊር ያወጣኸኝ። በተለይ በእስልምና በቃ መሳቀቅ እንጂ የፈለኩትን የነጻነት አምላክ እንደሌለኝ ተገንዝቤያለሁ። ምንም አይነት ነገር ፖስት ባረግ ሙስሊምና ሙስሊም ነን የሚሉ ሰዎች ቆብ አድርጌ ካላወራው በስተቀር ሰላሜን ሊሰጡኝ አልፈልጉም። እኔ የምፈልገው የነጻነት አምላክን እግዚአብሔርን ነው። የነጻነት አምላክን እንጂ እንዲያርቅ እንዲያታርቅ፣ በዚህ ውጣ በዚህ ግባ ምናምን የማይለኝ ነገር አትጠጣ ምናምን ምንም አታርቅ የሚለኝን ስለማልፈልገው በእኔ ማለት ለእናንተ የመቻችሁ እስልምና፣ እኔ ግን በቃኝ፣ እስልምና በቃኝ። እስልምና ለሽርሙጥና ብቻ የምታምነው እምነት ነው። አላከብርልም፣ ሽርሙጥና ነው እስልምና። 7 ሴት ይዘት የምተኛ 72 ድንግል አገኛለሁ የምትል አንተ ነህ። በስነ ስርዓት እነግራቸዋለሁ። በአሁን ሰዓት ከአሁን በኋላ ጌታን ተቀብያለሁ፣ በስሙ እጠመቃለሁ። ዮናስ ዮኒ ማኛ ጴንጤ ነው። ግን አላህ በቸርነቱ እንደገና ሰላት አድርጌ ዱዓ አድርጌ ጸሎት አድርጌ ቁርአንን ቀርቼ እንትን ስል ደግሞ የመለሰኝ ነገር አለ። አልሐምዱሊላህ። ዮኒ ማኛ ገነት ራሱ ቢገጡኝ አልፈልግም ነው። ግልጽ አድርጌ ነው ማለት ኖ አይመቸኝም። እነ ማይክል ጃክሰን የሉም ነው መብራን አልፈልግም። ክርስቶስ ነው አዳኝ፣ ክርስቶስ ነው አማላጅ ይላል መጽሐፉ። የማይለውን ነው ማነብላችሁ። ለማንም እንዳትሰግድ እንዳታመልክ ይላል። ያንን ታዲያ እንዴት ለስዕል ሊሰገድ ይችላል? እኛ ሙስሊሞች አናደርገው። የሀገር ስዕል ደርድረ የጸሎት ቤት ነው ብለህ ስትደፋ በየት በኩል ጌታ ይግባ? ሙስሊምን ወክለ ነው አይደል አንተ የምትደነፋው? እኔ ክርስቲያንን ወክዬ